አረንጓዴው ግንብና ሰማያዊው ሰማይ የአካባቢ ጥበቃ ዘገባዎችና ትንታኔዎችን የሚያዘጋጁት ቴይለር ቬን ጽፈውት ወደ አማርኛ የመለስነውና በሰው ልጅ ታሪክ ትልቁ የተባለለት የመልሶ ማልማትና አንዳንዶቹም የሰው ልጅ የመፍጠር ችሎታ የታየበት ሥራ የሚሉት የሞት ባህርን ወደ ገነትነት የለወጠ ተአምር። ለብዙ ቻይናውያን ታክላማካን የሚለው ቃል እጅግ አስፈሪ ትርጉም አለው። የሲኦል ያህል የሚፈራ፣ የቤርሙዳን ያህል የሚያርድ ቃል ነው። ቻይናውያኑም እጅግ ግዙፉንና የጀርመንን ያህል የቆዳ ስፋት ወይንም የኢትዮጵያን 1/3 የሚያክለው አሸዋማ በረሃቸው መጠሪያ አድርገውታል። ማንም አቋርጦት በሕይወት የማይወጣበት አይደፈሬ በረሃ ብቻ አልነበረም። እንደ ሰደድ እሳት አድማሱን እያሰፋ ሙሉዋን ቻይና ሊውጣትም የተዘጋጀ ነበር። የሚገርመው በደረቁ ወራት የታክላማካን አሸዋ 3200 ኪሎ ሜትር በንፋስ ተጉዞ ቤጂንግን በአሸዋ ማዕበል ይንጣት ነበር። የቤጂንግ ነዋሪዎችም ለበሽታና ለንብረት ውድመት ተዳርገው ነበር፣ በተለይ ሕፃናትና አረጋውያን። ለቤጂንግ ነዋሪዎችም ይሄ ጊዜ አስፈሪ ጽልመት ነበር። የታክላማካን በረሃ ገድል ይህ ብቻ አይደለም። በታክላማካን ማንም ሰው ሰማዩን ማየት አይችልም። ዘወትር ከዓመት ዓመት በአሸዋ ማዕበል የተሸፈነ ሙቀቱ ድንጋይ የሚቀቅል በረሃ ነበር። ቻይናውያን ግን ተአምር ለመስራት የተፈጠሩ እስኪመስሉ ድረስ ይህንን ታሪክ ለአንዴም ለመጨረሻ ጊዜም ለመቀየር ወሰኑ። እናም የአረንጓዴ ግንብን ዘመቻ ጀመሩ። ማንም ግን ራሳቸውም ጭምር በዚህ ልክ የሚሳካላቸው አልመሰላቸውም ነበር። ከዚህ በፊት እንዲህ ያለ ነገር በአፈ ታሪክና ተረት ደረጃም አልነበረም። እነሱ ግን ቆርጠው ተነሱ። ቻይናውያኑ ዛፎችን እንዲሁ በተፈጥሯዊ መንገድ ብቻ አልተከሉም። ይልቁንም ድሮኖችን፣ የሳር ቼከርቦርዶችን፣ የሶላር ፓኔሎችንና የውሃ ሳይንስን በመጠቀም አጠቃላይ ስነ ምህዳሩን በከፍተኛ ቴክኖሎጂ ቀየሩት። ለብዙ አስርት ዓመታት በሰሜን ምዕራብ ቻይና የሚገኘው የታክላማካን በረሃ በአካባቢው ነዋሪዎች ዘንድ የሞት ባህር እየተባለ ይጠራ ነበር። አሁን ግን ገነት ሆነ። በከፍተኛ ድርቅ የተጠቃና ሁልጊዜም የሚቀያየር የአሸዋ ክምር ሲሆን የሚነሳው ኃይለኛ የአሸዋ ማዕበል የአካባቢውን መንደሮች ከነሕይወታቸውም ይቀብር ነበር። ይሁን እንጂ አሁን ላይ ይህን አስፈሪ ሁኔታ ሙሉ በሙሉ የሚቀይር ታሪካዊ ስኬት ተመዝግቧል። እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ መሐንዲሶች ከዚህ ቀደም የማይቻል ይመስል የነበረውን ትልቅ ተግባር አሳክተዋል። በቢሊዮን የሚቆጠሩ በጥንቃቄ የተተከሉ ዛፎችን፣ ቁጥቋጦዎችንና ሳሮችን በመጠቀም 3046 ኪሎ ሜትር ርዝመት ያለው ቀጣይነት ያለው አረንጓዴ ክበብ በመስራት መላውን በረሃ ሙሉ በሙሉ ከበውታል። ይህ ትልቅ ምዕራፍ እንደ አውሮፓውያን አቆጣጠር በ1978 የተጀመረውና እስከ 2050 ድረስ እንዲቀጥል የታቀደው የ3 ሰሜን የጥበቃ ደን ፕሮግራም TSFP ወይንም በተለምዶ ታላቁ አረንጓዴ ግንብ ተብሎ የሚጠራው ሜጋ ፕሮጀክት አካል ነው። አዳዲስ ሳይንሳዊ መረጃዎችና በመሬት ላይ ያሉ እውነታዎች እንደሚያሳዩት ይህ ግዙፍ ፕሮጀክት የሰው ልጅ የአየር ንብረት ለውጥን ለመዋጋት የሚያደርገውን ጥረት ሙሉ በሙሉ እየቀየረው ይገኛል። በዚህ አረንጓዴ ግንብ የተነሳ የአፈር መሸርሸር በ40 በመቶ ቀንሷል። ቤጂንግን ሳይቀር ያለብሳት የነበረው የአሸዋው ማዕበል አሽቆልቁሏል። ለዘመናት የቆየውን የበረሃ መስፋፋትን ማቆም ተችሏል። ከዛፍ ተከላ ወደ ከፍተኛ ቴክኖሎጂ። የታላቁ አረንጓዴ ግንብ የመጀመሪያዎቹ ምዕራፎች ከዓለም አቀፍ የሥነ ምህዳር ተመራማሪዎች ከፍተኛ ትችት ተሰንዝሮባቸው ነበር። እንደ አውሮፓውያን አቆጣጠር በ1980ዎቹና 90ዎቹ ውስጥ ፕሮጀክቱ በአብዛኛው በአንድ አይነት የዛፍ ዝርያ በተለይም ከፍተኛ ውሃ በሚጠጡ የፖፕላር ዛፎች ላይ ብቻ የተመሰረተ ነበር። የተለያየ ስነ ምህዳር ስላልተፈጠረ እነዚህ ሰፊ ደኖች በበሽታ ተጠቁ
ወይም የአካባቢውን የከርሰ ምድር ውሃ ሙሉ በሙሉ አድርቀው ለህልፈት ተዳረጉ። የአሁኑ ዘመን ግን ከዚህ ፍጹም የተለየ አካሄድን ይከተላል። ሰፊው የሰሜን ክልል በ136 የተለያዩ የሥነ ምህዳር አስተዳደር ቀጠናዎች የተከፋፈለ ሲሆን ትኩረቱ ከተለመዱት ዛፎች ወጥቶ እንደ ሳክሳውል፣ ስዊትቬት እና አልፋልፋ ባሉ ድርቅን በሚቋቋሙ ቁጥቋጦዎችና ሳሮች ላይ ሆኗል። እንደ ማዎውሱ ባሉ የፊት መስመር የበረሃ ቦታዎች ላይ የድሮው የጉልበት ሥራ በከፍተኛ የዲጂታል ቴክኖሎጂ ሥራ ተተክቷል። በአሁኑ ጊዜ ዛፍ መትከል ከፍተኛ ቴክኒካዊ ሥራን ይጠይቃል ይላሉ የቀድሞ አርሶ አደርና የአሁኑ የቴክኒክ ባለሙያ ዣንግ ዣንጂያንግ። ዛሬ ከባድ የመትከያ ማሽነሪዎች አስቸጋሪውን የመሬት አቀማመጥ ሲያሸንፉ፣ ድሮኖች ደግሞ ከላይ ሆነው የገለባ እሽጎችን በመጣል የሳር ቼከርቦርድ የማሮለላ ቅርጽ ያላቸው የሳር መረቦች ይሰራሉ። ይህ ዘዴ የሚንቀሳቀሰውን አሸዋ ለአፍታ በማረጋጋት አዲስ የተዘሩት ዘሮች ስር እንዲሰዱ ያደርጋል። አሸዋን ወደ ካርቦን መውጫ ወይም ካርቦን ሲንክ መቀየር። አንዳንድ ተቺዎች በእነዚህ አይነት አስቸጋሪ አካባቢዎች ውስጥ እጽዋት ሊበቅሉ እንደሚችሉ ቢጠራጠሩም በናሽናል አካዳሚ ኦፍ ሳይንስስ የታተመው የሳተላይት መረጃ ግን የስኬቱን ትክክለኛነት በተጨባጭ አረጋግጧል። ተመራማሪዎች የእጽዋትን የፎቶሲንተሲስ ሂደት በመከተል የታክላማካን በረሃ አረንጓዴ ክበብ አካባቢውን ከባዶ መሬትነት ወደ ንቁ የካርቦን መምጠጫነት መለወጡን ደርሰውበታል። በእነዚህ አዳዲስ ስነ ምህዳሮች አማካኝነት በአሁኑ ጊዜ በየዓመቱ በሚሊዮን ቶን የሚቆጠር የካርቦን ዳይኦክሳይድ ጋዝ ከከባቢ አየር ውስጥ እየተመጠጠ ይገኛል። በተጨማሪም ለአካባቢው ነዋሪዎች የተገኘው ተጨባጭ ጥቅም እጅጉን ከፍተኛ ነው። እንደ ያንቺ ባሉ ተጋላጭ አካባቢዎች በዓመት ውስጥ የሚከሰቱት ከባድ የአሸዋ ማዕበል ቀናት ቁጥር ከነበረበት 50 ቀናት በአሁኑ ጊዜ ወደ 10 ቀናት ዝቅ ብሏል። የበረሃማነት ኢኮኖሚያዊ ጥቅም። የታላቁ አረንጓዴ ግንብ በጣም አስደናቂው ለውጥ ፕሮጀክቱ የመንግሥት የእርዳታ ሥራ ብቻ መሆኑ ቀርቶ ለገጠር ማኅበረሰቦች የገቢ ምንጭ መሆኑ ነው። በባህላዊ መድኃኒትነት የሚጠቅሙ እጽዋት በቅለውበታል። በዚህም የነዋሪውን ገቢ አሳድጓል። እንደ ሆታን ባሉ አካባቢዎች መንግሥት ነፃ ውሃ፣ ኤሌክትሪክና የአሸዋ መንገድ መሠረተ ልማቶችን ያቀርባል። የተተከሉት ዛፎች የመጽደቅ ፍጥነት ከ85 በመቶ በላይ ሲሆን ለአካባቢው ነዋሪዎች ከፍተኛ የገንዘብ ድጎማን ይከፍላል። የአካባቢው አርሶ አደሮች በግዙፍ የሶላር ፓኔሎች ታግዘው የጎጂ ቤሪ እና ሌሎች የፍራፍሬ እጽዋትን ይተክላሉ። ይህ የሶላር ፕላስ ሞዴል ፍጹም የሆነ የሥነ ምህዳር ትስስርን ይፈጥራል። የሶላር ፓኔሎቹ የበረሃውን መሬት በመጋረድ የውሃ ትነትን ሲከላከሉ፣ በሥራቸው የሚበቅሉት ሰብሎች ደግሞ ለነዋሪዎች ሕይወትን የሚቀይር የግብርና ገቢ ያስገኝላቸዋል። ሌሎች አርሶ አደሮች ደግሞ በአሸዋ ማረጋጊያ ቁጥቋጦዎች ስር የሚበቅለውንና በባህላዊ ሕክምና ከፍተኛ ዋጋ ያለውን ሲስታንቺ የተባለ እጽዋት ያመርታሉ። ቻይና የአካባቢ ጥበቃን ወደ መልቲ ቢሊየን ኢንዱስትሪ በመቀየር የደን ልማቱን ህልውና ከአካባቢው ማህበረሰብ ኢኮኖሚያዊ ህልውና ጋር አጣጥማለች። ለሚሞቀው ፕላኔት እንደ ምሳሌ ታላቁ አረንጓዴ ግንብ ፍጹም ነው ማለት አይደለም። በሰሜን ቻይና እጅግ ደረቅ በሆኑ ማዕከላዊ ቦታዎች ላይ እጽዋት ያለ ሰው እገዛ በራሳቸው መኖር አይችሉም። እንዲሁም እየጨመረ የመጣው የዓለም ሙቀት መጠን የከርሰ ምድር ውሃን አሁንም ስጋት ላይ ይጥላል። ሳይንቲስቶች ዛፍ መትከል ብቻውን ዓለም አቀፍ የነዳጅ ፎሲል ፊውልስ አጠቃቀምን የመቀነስን አስፈላጊነት ሊተካ እንደማይችል በግልጽ ያስጠነቅቃሉ። ሆኖም ግን ኔቸር የተሰኘው ሳይንሳዊ መጽሔት በቅርቡ እንደገለጸው የዚህ ፕሮጀክት መለዋወጥና መሻሻል ለዓለም ሙቀት መጨመር ትልቅ ማሳያ ነው። የሰው ልጅ ጥበብ፣ የላቀ ቴክኖሎጂና ኢኮኖሚያዊ ማበረታቻዎች የበረሃን መስፋፋት መግታት እንደሚችሉ በተጨባጭ በማሳየት ታላቁ አረንጓዴ ግንብ የሰው ልጅ
የበረሃማነትን መስፋፋት ዝም ብሎ መቀበል እንደሌለበት ሕያው ምስክር ሆኖ ቆሟል። ይህ ታላቅ የአረንጓዴ ግንብ ፕሮጀክት ከተፈጥሮ ጥበቃ ባለፈ በአካባቢው በሚኖሩ በሚሊዮን የሚቆጠሩ ሰዎችን የዕለት ተዕለት ኑሮ፣ ጤናና ኢኮኖሚ ሙሉ በሙሉ ቀይሮታል። በሰው ሕይወት ላይ ያመጣቸው ዋና ዋና ለውጦች የጤናና የኑሮ ጥራት መሻሻል ወይም ከአሸዋ ስጋት መላቀቅ። ቀደም ሲል በየዓመቱ የሚነሱት አስፈሪ የአሸዋ ማዕበሎች የሰውን መተንፈሻ አካል ይጎዱ፣ ዓይን ያሳምሙና ሕፃናትንና አረጋውያንን ለከፍተኛ የጤና እክል ይዳርጉ ነበር። የአሸዋ ማዕበል ቀናት በከፍተኛ ሁኔታ በመቀነሳቸው ነዋሪዎች አሁን ላይ በተረጋጋና ንጹሕ አየር ውስጥ መኖር ችለዋል። ቀደም ሲል አሸዋው ቤቶችን፣ መንገዶችንና የእርሻ መሬቶችን ያጥለቀልቅ ነበር። አሁን ግን አረንጓዴው ግንብ አሸዋውን ስለያዘው ሰዎች ንብረታቸው ሳይወድምባቸው በሰላም መኖር ችለዋል። የኢኮኖሚ እድገትና አዲስ የሥራ ዕድሎች ወይም ከድህነት መውጣት። የበረሃማነት መገታት ለአካባቢው ማህበረሰብ አዳዲስ የገቢ ምንጮችን ከፍቷል። የመጀመሪያው የበረሃ ግብርና ወይንም ዴዘርት ፋርሚንግ ነው። አሸዋው በሳርና በቁጥቋጦዎች ከቀዘቀዘ በኋላ መሬቱ መልሶ መበልጸግ ጀምሯል። አርሶ አደሮች እንደ ጎጂ ቤሪ፣ ቴምርና ልዩ የፍራፍሬ ዝርያዎችን በማምረት ከፍተኛ ገቢን ማግኘት ችለዋል። ሌላው የመድኃኒት እጽዋት ምርት ሲሆን በሳክሳውል ቁጥቋጦዎች ስር የሚበቅለው እንዲሁም በገበያ ላይ እጅግ ውድ የሆነው የሲስታንቺ እጽዋት ምርት ቀደም ሲል ድሃ የነበሩ አርሶ አደሮችን ወደ ላቀ ኢኮኖሚ ደረጃ አሸጋግሯቸዋል። መንግሥት የአካባቢው ነዋሪዎች ዛፎችንና ቁጥቋጦዎችን እንዲንከባከቡ በቀጥታ ስለሚከፍላቸው ለብዙ ሺህ ወጣቶችና አርሶ አደሮች የተረጋገጠ ወርሃዊ ገቢ ሆኗቸዋል። የቴክኖሎጂና የክህሎት ባለቤት መሆን። የአካባቢው አርሶ አደሮች ከባህላዊ የግብርና አሰራር ወጥተው የዘመናዊ ቴክኖሎጂ ባለቤት ሆነዋል። ነዋሪዎቹ አሁን ላይ ድሮኖችን በመጠቀም ዘር መዝራትን፣ አውቶማቲክ የመስኖ ዘዴዎችን መቆጣጠርንና የሳተላይት መረጃዎችን ተጠቅመው መሬታቸውን መንከባከብን ለምደዋል። ይህም የማህበረሰቡን የእውቀት ደረጃ ከፍ አድርጎታል። ትምህርትና የወደፊት ተስፋ መሻሻል። ቀደም ሲል በአሸዋ ማዕበልና በድህነት ምክንያት ትምህርት ቤቶች ይዘጉ፣ ሕፃናትም የወደፊት ተስፋቸው የጨለመ ይመስል ነበር። አሁን ግን አካባቢው አረንጓዴና ምቹ በመሆኑ ትምህርት ቤቶች ሳይቋረጡ ሙሉ ዓመት ያስተምራሉ። የቤተሰብ ገቢ ማደጉ ወላጆች ልጆቻቸውን በተሻለ ሁኔታ እንዲያስተምሩና የተሻለ የሕክምና አገልግሎት እንዲያገኙ አስችሏቸዋል። ፕሮጀክቱ በረሃውን ብቻ ሳይሆን የሰዎችንም ሕይወት ነው የለወጠው። ቀደም ሲል ከአካባቢያቸው ተፈናቅለው የአየር ንብረት ስደተኛ ሊሆኑ ይችሉ የነበሩ ሰዎችን ዛሬ በገዛ መሬታቸው ላይ ባለሀብትና የአካባቢ ጥበቃ ባለሙያ እንዲሆኑ አድርጓቸዋል። ቻይና ታይቶ በማይታወቅ ታላቅ የሥነ ምህዳር ምህንድስና በመጠቀም ያንን አስፈሪና ገዳይ በረሃ አንበርክከዋለች። አረንጓዴው ግንብ ሰማያዊውን ሰማይ ገላልጦታል። ሳሃራን እንደ ታክላማን በሌላ ጊዜ እንመለስበታለን። አረንጓዴው ግንብና ሰማያዊው ሰማይ የአካባቢ ጥበቃ ዘገባዎችና ትንታኔዎችን የሚያዘጋጁት ቴይለር ቬን ጽፈውት ወደ አማርኛ የመለስነውና በሰው ልጅ ታሪክ ውስጥ ትልቁ የተባለለት የመልሶ ማልማትና አንዳንዶቹም የሰው ልጅ የመፍጠር ችሎታ የታየበት ሥራ የሚሉት የሞት ባህርን ወደ ገነትነት የለወጠ ተአምር